ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ብያለሁ። ውድ ሀገሬ ልጆች በያላችሁበት አላህ ይጠብቃችሁ። ሙስሊም ክርስቲያን ፋጢማ ነኝ። መጣሁኝ እና አመሰግናለሁ ለኮሜንታችሁ። ዱአ አላረጋችሁ ሁላችሁም። እንደገና ደግሞ አላህ ያሽርሽ ያላችሁ ዱአ ያርጋችሁልኝ። አሚን 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 ብያለሁ። አላሁም አሚን። አመሰግናለሁ ፎሎወር አረጋችሁኝ። አሁንም ደግሞ ሸር እያደረጋችሁ ለምታውቋቸው እንትን በሉልኝ። ሸር ማድረግ ለምሳሌ በዋትሳፕ ይደረጋል፣ በኢሞ ይደረጋል። እንትን ግዴታ ዩቲዩብ ያላቸው ብቻ አይደሉም እና አግዙ፣ የተባበሩ ነው የምላችሁ። እንግዲህ አላህ ይጠብቃችሁ፣ እንዲሁ አላህ ይጠብቃችሁ። 10 ዓመት ሙሉ ሰው ሀገር ስኖር እንዲሁ ይሄን አስቤ አልነበረም። አልሐምዱሊላህ አላኩልህ አላህ ያለው ሆነ። አልሐምዱሊላህ እና ደግሞ እስኪ አላህ መጨረሻውን ያሳምርልኝ። ውጤቴን ደግሞ አላህ ያግራልኝ። ዱአ አድርጉልኝ። አሁን 1 ወር ነው የቀረኝ። 1 ወር ከ4 ቀን ከአረፋ ወዲህ ነው፣ ብቻ ከአረፋ ወዲህ ነው ውጤቱ የሚታየውና ዱአ አድርጉልኝ። እንግዲህ አላህ ይድረስልኝ እና አመሰግናለሁኝ። ዩቱበሮች ደግሞ ቢያዩልኝ ደስ ይለኝ ነበረ፣ ምክንያቱም እነሱ ሸር ማድረግ ይችላሉ። አብዲ ወሎ ቲዩብ አመሰግናለሁኝ። እንዲም ጀዛከላሁ ኸይራን አይተህልኛል፣ ሸር አድርገህልኛል፣ አመሰግናለሁኝ። ሌሎቻችሁ ማበረታቱኝ። ወላሂ ላዚም እንኳን የታመመ እና ያው ዩቱቡ ይደግና ኢንሻአላህ አላህ ያሽረኝ ያ ረቢ። እሱ አይቸግረውም፣ ካልሆነም ልጆች ይሰሩበታል በሚለው ነው እንጂ አሁን እያመመኝ ያመኛል። አሁን ይህን ሰሞን ደግሞ ተፋዴም ሆኖብኛልና አላህ ከሪም ያለ ሁላ አላኩልሃል። እንደዛ ነው የምላችሁ ልጆች። በተረፈ እንደዛ ነው እና ደግሞ ከሚሴ አካባቢ ያላችሁ ልጆች ከሚሴ እነ ሳዲ ስልኳን ፈልጌ አግኝቶ ነበረ። የስራ ስልካቸው ነው፣ ስደውል አያነሱም። እና ከሚሴ ካለ ለምሳሌ ወደ ደሴ ምናምን ግመል ካለ ደሴ ያለ አይመስለኝም። ወደ ከሚሴ ነው ሊኖር የሚችለው። ካለም ለነ ሳዲ ደውዬ ነበር፣ አያነሱም። ስለዛ የምታወሯቸው ልጆች ካላችሁ ወይ ጎረቤት ምናምን የሆናችሁ ልጆች ካላችሁ አውሩልኝና ካለ ጠይቁልኝና ችግር የለውም። ሂጅ እዛ እንትን ብዬ አልጋ ይዤም ቢሆን ለሳምንት ነው ያሉኝ። ለሳምንት ወተቱንም ሽንቱንም ነው መጠቀም ያለብሽ ነው ያሉኝ። እና እንደዛ ነው። እስቲ እንግዲህ ኢንሻአላህ ድሮ አረብ አገር ቁርአን ስቀራ ቁርአን ቤት የብዙ ሀገር ዜጋ አለና የመኖች አሉ፣ ሱዳኖች አሉ፣ ሶሪያዎች ብዙ ናቸው። ቁርአን ቤት ማለት ነው መስጊድ እና አልነገርኳቸውም ነበር በውስጥ እና ቲክቶክ ላይ ያዩኛልና ለምንድን ነው ያለቀስሽው? ምክንያቱም ምንድን ነው ልቀትኩም የእናንተ ቋንቋ ስለሆነ አላወቅነውም፣ ግን ለምን አለቀስሽ ሲሉኝ እኔ አሞኛል፣ ሰላጣን ካንሰር አመመኝና ለዛ ነው ምናምን ስላቸው እንትኖቹ ሽርቢ ለበን ጀመል አሉ። ለበን ነው መሰለኝ የሚሉት ወተቱን ሱዳኔዎች። እና በጣም ጠጭ ሴቶች ማለት ነው። ሴቶች ቁርአን ቤት ቁርአን ቀረበት መስጊድ ብዙ ሀገር ዜጎች ነበር እና እነሱ እባክሽ ጠጪ አሉኝ። በቃ ሁሉም ያዩት ሁላ የግመል ወተት እና የግመል ሽንት ጠጪ ለአንድ ሳምንት ትኩስ ሆናሉ። እና ስበብ ማድረስ ያው መዲያን ባላህ እጅ ነው። አላህ ያዘውን ይዟል። እኛ ስበብ ለማድረስ ነው እንጂ መዲናን አላህ ነው አላህዬ። እና ሁሉንም ስበብ አድርሰውም መዲያን ላይኖር ይችላል። ለምን ገደልና አላህ የጻፈው እሱ ያዘውን ይዟል። ግን ደግሞ ስበብ ማድረስ ጥሩ ነው፣ ካላህ መንገድ ያልወጣ ነገር እና እንደዛ ነው የምላችሁ ልጆች። እንትን በሉኝ። እና ደግሞ ምንድነው የፕሮቴስታንቶቹ ማለት ነው ቸርች ሂጂ እያላችሁ ታወሩኛላችሁ። ምንድነው እዛ ሂጂ ቁጥር እንስጥሽ ዝክ ሂጂ ይሉኛል በውስጥ። እኔ ደግሞ እያልኳችሁ ያለሁት እናንተን አመሰግናለሁ። እኔን የሄለቀው ጌታዬ፣ ካንሰርን የሄለቀው አላህ ነው። ምንም ነገር ካላህ የሚወጣ የለም። የትም ሳልሄድ ያላህ ማዳን ይችላል። ስለዚህ ዝም ብላችሁ እንዲድን ዱአ አድርጉልኝ እንጂ የትም ቦታ መሄድ አልፈልግም ያለ እምነቴ። ምክንያቱም ሞት አይቀርም። ኢዛ ጃአ አጀሉላሂ ላ ይስተአኸሩ ሰዓተን ወላ ይስተቅደሙ። እንግዲህ ያሳሳትኩት ነው ገለበጥኩት መሰል። ብቻ ኢዛ ጃአ አምሩላሂ ቁድየ ቢልሐቅ
በሰዓቷ ይፈጸማል። ደግሞ ሰዓትን ወላ ይስተአኸሩ ልክ ነኝ። አፌ ተያያዘ። ውሃ መጥጫ ስጡኝ ነስር ወይ እና እንደዛ ነው። እኔ አልፈልግም ወላሂ ላዚም አላህ ጋር ማይጣላ ነገርና በሐዲስ በቁርአን እንደዚህ ነው ተብሏል ያልተባለ ነገር አልሞክረውም። አሁን የግመል ወተትና ሽንት ረሱል ሰለላሁ ዐለይሂ ወሰለም እንደዚህ መድኃኒት ነው ብለው ተናግረዋል ብለው ገፍተው ብዙ ሰው ሲነግረኝ ነው እንጂ ያን ራሱ ትቼው ነበር። አረቦቹ ብቻቸውን እዛ ቤት ሲነግሩኝ ሳውዲ እምቢ ብያቸው ነበር። ግን አሁን ብዙ ሰው ሲነግረኝ እሺ በቃ ይሁን ብዬ ነው እንጂ እንደው ከእምነት ለምን እንደው ዛሬ ማታ ሙቻ አላደርም ለነገ ቀብር የትም ቦታ መሄድ አልፈልግም ታለምነቴ። ምክንያቱም ለማይቀር ሞት ማንም ከሞት አይቀርም መቆየት እንጂ መቅረት የለም። ስለዛ ባልቆይ ምን ያደርግልኛል? ሞቶ መነሳት እያለ እያወቅኩኝ አኸራን ነገር እና እዛ ነው የምላችሁ። ለእኔ እንዲድን ፈልጋችሁ እንደሆነ ይገባኛል። ግን ደግሞ ሶሪ እዛ ነው የምላችሁ። ኢንሻአላህ ደግሞ ግን ስለ እንዲድን ላላችሁ ጉጉትና ልልት መሆኑን አውቀዋለሁ። ደግሞ ታለምነቱ ሰው ከባድ ነው እና ብዙ ነው። ግን ደግሞ እንዲህ አይነት ጸበል ሂጂ የሚሉኝም አሉ ኦርቶዶክሶች። ግን ትንሾች ናቸው እነሱ መለስ ይላሉ። ግን ወላሂ ፕሮቴስታንቶች ብዙ ናቸው። ብዙ የተወጋ ይሆን እንደዚህ ይሆናል እንደዚህ ይድናል ምናምን አላህ ማዳን ይችላል። ዝም ብሎ በቀላል ስበብ እኔ ሁሉንም ስበብ እያደረስኩ ነው። ሕክምና ታከምኩኝ። አሁን ደግሞ ኢንሻአላህ እንደምላችሁ የግመሉን ሽንትና ወተት እሞክረዋለሁ። ምክንያቱም መቆየት በቀላሉ ከተገኘ ጥሩ ነው። ማንም ሰው ሀያትን መኖርን አይጠላም። ስለዚህ አሁን በግመል ሽንት አሁን ከባድ ሊሆን ይችላል፣ ሊያስጠላ ይችላል። ግን ደግሞ ለልጆቼ ለእኔ ብቻም ሳይሆን ለልጆቼ መቆየት ስለመፈልግ ያንን እሞክረዋለሁ እንጂ ወጣ ያለ ነገር እንኳን ይቅርታ የማይቀር ሞት እላችኋለሁኝ። እዚህ ላይ ዘግቼዋለሁ። በቃ በውስጥ እንዴት በቃ ፈጣሪ ማርሽ ከማለት ውጭ ዝክጅ አትበሉኝ። ይቅርታ ወላሂ ይላል። እኔ እንግዲህ ወሰው አይደለሁም ምንም አይነት ብትሉኝ ግን ቢሆንም እና ይሄን ነው የምለው። ውድ ሀገሬ ልጆች በተረፈ እመጣለሁኝ። ሰብስክራይብ አድርጉኝ፣ ሼር አድርጉልኝ፣ ላይክ አድርጉ። በዚህ 3-4 ቀን 50 ሺህ ብታስገቡ ደስ ይለኛል። አሁን 23 ሺህ ገባ እና በርታ ብላችሁ ብታግዙኝ አታቆዩትም በእርግጠኝነት። እና ይሄን እምላችሁ ኢንሻአላህ እንግዲህ እናንተንም አላህ ይጠብቃችሁ። ይሄንም አላህ ያሽረኝ። አላህ በቀላሉ ሁሉን የሄለቀ ጌታ አላህ ያሽረኝ ሁሉንም። እና ይሄን እምላችሁ አላኩልህ አመሰግናለሁ። በኮሜንት ዱአ አድርጋችሁልኝ አሜን ብያለሁ። መክራችሁ ደግሞ ስለምትመክሩኝ ዝክጅ ስለምትሉኝ ሰዎች በቃ ይሄን ነው የምላችሁ። ካሁን በፊትም መልስ ሰጥቼ ነበር ሳባ ጋር ሆኜ እና ይሄ ነው በቃ ያለው ነገር። እምነትሽን ቀይሪ አትበይም ብቻ ዝም ብለሽ ሂጂ ምናምን። እምነቴን ባልቀይር እኮ አምኜ ሄድኩ ማለት እምነቴን ተውኩት ማለት ነው፣ ትቼዋለሁ ማለት ነው። ስለዚህ እንደዛ ደግሞ አይሆንም። ሰበብ ማድረስ ይቻላል በእስልምና፣ ግን ደግሞ አላህ የሚፈቅደውን አምኜበት ሄድኩ ማለት እዲናለሁ ብዬ ሄድኩ ማለት በቃ ባላህ ላይ ትልቅ ሽርክ ነውና ለምን አደርገዋለሁ? አላህ የያዘውን ይዞ እና እንደዛ ነው የምላችሁ። አላኩልህ አሁንም ቅር እንዳይላችሁ ደግሞ ይሄን ስላልኩ ወላሂ ማለት ስላለብኝና በውስጥ መመለስ ደግሞ ስለሚያመኝ ስለማይሆንልኝ እንደምታውቁኝ ልክም እያለኝ ስለሆነ አፌ እየተያያዘ ስለሆነ የማወራው እዛ ብዬ ነው። ይሄን እምላችሁ አመሰግናለሁ። ወዶች ላይክ ሼር እንዳትረሱ ዱአ አድርጉልኝ።